እሺ ቢኒ ሄሎ ቢኒ ይሰማል? ሄሎ ቆይ ቢኒ ይሰማል? በተራ አይሰማም? በተራ ቆይ ተራ ጠብቅሽ ታወራላችሁ። ቢኒ አለ? ሄሎ ሄሎ እሺ አስቼ አቤት ይሰማል? እሺ ምን ሚውት አደረከኝ እኮ እንደገባው ገብታል እያወራህ ነው አውራ የገባው ጥያቄ ልመልስ ነው አይደል? ጥያቄ ልትመልስ ነው? እሺ ሁሉን አስወረድከው እኮ የጠየቀው ጥያቄ ያስፈራሃል እንዴ? ስንት አምላክ ነው የምታመልከው? ልትመልሰው ጥያቄ ይኸውልህ ስንት አምላክ ነው የምታመልከው? አይ ስለሱ ሳይሆን ልጠይቅ የፈለኩ ይኸው እኔ ማለት ነው አንተ እፎይ ጋር ሄደህ አንተና እፎይ እስኪ ጥያቄ ተጠያየቁ። እኔ እውነት በእውነተኛው እዚያው ወዲያውኑ ቀይራለሁ። እኔ ወደ እናንተ ሂድ እዛው ነው ወላሂ ጠብቀው። እፎይ ጋር ሄድና ሂድ እዛው ነው ሂድ። ሁሴን እየጠበቀ ነው በለው። ብሎ የሚያደርግህ ሁሴን እየጠበቀ ነው በለው። ሂድ ኧረ እባክህ እስኪ አንተ ሄዳለህ ሂድና ጥራው። በቃ ላይ የጠበቅኩት ነው። ሂድ እንዳትቆይሽ። ሂድና ሁሴን እየጠበቀ ነው በለው። ሚት ነው የሚያደርግህ ወላሂ ሚት ያደርጋል። አዎ እዛ ጋር እሱ ራሱ እያወራ ያለው ነገር ሰምቼ ነው። እናንተ ሙስሊሞች የምታምኑት 4 መጽሐፍ ነው። አራቱም ዘቡር፣ እንጂል፣ ቁርአን ሙሂም ነው። ያላ ጥያቄ ያለው ሰው ክርስቲያኖች ካላችሁ ገብታችሁ መጠየቅ ትችላላችሁ። ግደሉት፣ እሱ ለፊት አይመጣም። ግን እዛ የሚቀደለውን እያመጣችሁ እዚህ መጠየቅ ትችላላችሁ በነፃነት በነፃነት። ሰላም አለይኩም። ወአለይኩም ሰላም። እንደት ነው? ሰላም ነው? አልሐምዱሊላህ። የሆነ ልጅቷ ጠይቀኝ ነበረችው ኢየሱስ ክርስቶስ ሰው ነኝ ያለውበትን ቦታ ምዕራፉን ሰላም አለይኩም። ዮሐንስ ወንጌል ምዕራፍ 8 ቁጥር 40። አቤት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ቃል በቃል እኔ ሰው ነኝ ይላል። ዮሐንስ ነው ያሳየህ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40። አይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40። ወቃሽ አይ አታውርደኝ ግን ተቀመጥ። ያሳያችሁ ኢየሱስ ክርስቶስ ትግል ለምንም ለልጅቷ ለማሳየት ነው። እኔ ምዕራፉ ጠፍቶ በረስቼ ነው ልጅቷ ለመላክ ፈልጌ ነው። ላሳየህ አሳየን ችግር የለውም። ስክሪንሾት አድርግና ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ እያለ ቃል በቃል ይናገራል። ከእግዚአብሔር ሰምቶ የሚናገር ሰው እንጂ ሌላ አይደለም። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ይላል ያ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ? አብርሃም እንዲህ አላደረገምና ይላል። ያ ኢየሱስ ክርስቶስ ሰው ይናገራል። እኔ መጽሐፍ አለኝ ምዕራፉን ረስቼ ነው ለሷ ለመላክ ፈልጌ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ያ አየሽ አይ አታውርደኝ። እሺ ቀመጠ አይሽ السلام عليكم ورحمة الله. وعليكم السلام ورحمة الله. يا حسين كيف حالك؟ الحمد لله. أستاذ سلام. يا سلام. ديتنا. وأقول الحمد لله. ايش ጥያቄ አለ? ጥያቄማ እኔ ጥያቄ በክርስትና ነው ወይስ በሙስሊምና? እኛ እንጠይቀህ ስለ ክርስትና ትመልሳለህ ወይንስ ስለ እስልምና ጥያቄ አለ? ምረጥ። ክርስትና ጠይቀኝ እስኪ ከመለስኩልህ ከቻልኩኝ። እሺ ችግር ስንት አምላክ ነው የምታመልከው? አንድ አምላክ። ከዚያ ከአንድ አምላክ ውጭ ሌላ አምላክ የለም። ያ አንድ አምላክ በመስቀል ላይ ተሰቅሎልሃል ወይንስ አልተሰቀለልህ? ተሰቅሎልኛል። እዛ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ አለ? የለም። የለም። አብ ተሰቅሏል አልተሰቀለም?
ሰላም አለይኩም። ወርዳት አብ ተሰቅሏል አልተሰቀለም? አስተዋይ አይ ወልድ ነው ተሰቀለ። እሱ ጥያቄ ነበረኝ። አላህ ወርዳት። እሺ አብ አልተሰቀለም አይደለ? ወልድ። እሺ አብ አልተሰቀለም። አብ አምላክ ነው አይደለም? አስተዋይ አብ አምላክ ነው አይደለም? አብ الرحمن وعلى عرش استوى የሚለው እንትን በልኝማ ሰማ ምን ነው ፋቲ ወደባች ዝብለኝ አብ ተሰቅሏል አልተሰቀለም? አስተዋይ አብ አልተሰቀለም። አብ አምላክ እኔ ነው። አሁን ውዙ በጣም ይቅርታ አንድ ነገር ልንገር። አብ አምላክ ነው አይደለም? አስተዋይ መልስችን። ስማ አብ አምላክ ነው አይደለም? ቆይ ሰማለሁኝ። አይ እኔ አሁን እግዚአብሔርን አሁን እኔ እውቀቱ የለኝም። አሁን እንደዚህ ተሰቅሏል አልተሰቀለም ለማለት እውቀቱ የለኝምና አሁን ለምን ከእውቀቱ ካላቸው ጋር ብትወያይ በጣም ደስ ይላል። መልሳለሁ ብለኛል። እውቀት ያላቸውም እዚህ ድርሽ አይሉ አይመጡም። ተደብቀው ይኸው እንዲህ እየቀረጹ እናንተ ሰከሪ ጋር አስተዋሩ ሙሴ ዛሬ እግዚአብሔርን ይኸውልህ እኔ አመጣላለሁ። አንተ ከቻልክ አመጣላለሁ፣ ችግር የለም። ግን አንተ ደፍረው እዚህ ከመጡ እኔ ወላሂ ላዚም ይኸውልህ መጀመሪያ እንደዚህ ብዬ አጨበጭብላቸዋል። ጎበዞች ብዬ እግዚአብሔር ይመጣሉ። አሁን አንተ አሁን የሆነ ጊዜ ራሱ እውነት እፎይ ጋር ራሱ ተቀጣጥረ አንተ ጠፋ እንጂ እነሱ ወጣ እፎይ ከኔ ጋር እንዳላወራ አድርጎ ሰክሷቸዋል። ወላሂ ከኔ ጋር በሆስት አወርተዋል። ነገር ግን ነብያችንን ተሳድቦ ሄደ። ይሄን ቪዲዮ ሁላችሁም ሰምታችኋል። የብልግና የወያላ ስድብ ማለት ነው። ልክ አንድ ሰው ነብዩ አህመድ አይሻን የሆነ የብልግና ቃል ተናግሮ ሄደ። ከዚያ በኋላ እድል ሰጠ ነው በውስጥ መጥተህ ችግር የለውም እሺ በውስጥ የሚሆን ችግር የለውም በቃ ነገሩት። ነገር ግን ናና ርዕስን እንምረጥ ብለዋል መጀመሪያ ባሉት። የፍርሃቱ ብዛት ሳስተምር ቪዲዮ ቁርጥ አድርጎ በዚህች ርዕስ እንወያይ ብሎ ቪዲዮ ሰርቶ ተጫውቶባቸዋል። ናና መወያየት የምትፈልግ ከሆነ ርዕስ እንምረጥ በቃ ያላ ተዓል ናና ርዕስ መርጠን ከዚያ በኋላ ሰዓት ቀን ሁሉን ነገር ተነጋግረን መወያየት ይችላል። እርጥሩት እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል፣ መጠየቅ ይችላል። ኢስሐቅ ሁላቸው እነ ያዕቆብ ይቅርታ እነ አብርሃም እነ ያዕቆብ እነ ሙሴ እነዚህ ሁሉ ከአንድ በላይ ከአንድ በላይ አግብተዋል። ያ እሺ ግን ከኛ ነው በፊት ይሄ ነገር ከአንድ በላይ ማግባቱ በፊት አብቅቷል ብሎ ነው የሚያስቡት። አሁን ግን ባለንበት ሁኔታ ላይ ካለ አንድ ምስት ነው ማግባት ያለብን። መጽሐፍ ቅዱስ የሚያዘን እንደዛው አንድ ምስት ማግባት እንዳለብን ነው ይላል። እንደዛ የሚል የለም። አለ ካለ ይዘውና ልጅ ጋር አጠገብህ ነው። አዎ መጽሐፍ ቅዱስ በደንብ እንትን አይልም አላነበብም። እሺ ከአንድ በላይ አታግቡ የሚል የለም። መጽሐፍ ወገናችን ካለ ከአንድ በላይ አታግቡ የሚል የለም። እንዳውም እነዛን ያገቡትን አንዲትን ቦታ የወቀሰበት የለም። ዳዊት ለምሳሌ ከአንድ በላይ በጣም ብዙ ሚስቶች ነበሩት። ለዛም የሚሰጠው ማን ነው? እግዚአብሔር። እኔ በፈልግ እጨምርልሃለሁ ሌሎችን ሚስቶች እያለ ቃል ይገባለታል ሁሉ። ኃጢአት ቢሆን እንደዛ አይለውም ነበር። ጭራሽ እግዚአብሔር ሕግ ሁሉ ያወጣል። አንድ ሰው ሁለት ሚስት ቢኖሩት እያለ እግዚአብሔር ሕግ አውጥቷል። ላልተፈቀደ ነገር ሕግን አያወጣም። አንድ ሰው ሁለት ሚስት ቢኖሩት እንዴት ማስተዳደር እንዳለበት ሕግና ስርዓትን አውጥቷል እግዚአብሔር እያልኩኝ ነው። ብላችኋል አይደል? ያ እና አንዲትን ቦታ ላይ መጽሐፍ ቅዱስ ላይ ከአንድ በላይ አታግቡ ብሎ ከአንድ በላይ ማግባት ኃጢአት ነው የተባለበት ቦታ የለም። ወደ እስላም ስንመለስ ጊዜ አላህ ሱብሓነሁ ወተዓላ ከአንድ በላይ ማግባትን የደነገገው ለዚህ ትውልድ ብቻ አይደለም፣ ለቀደምት ነቢያትና ተከታዮቻቸውን ጭምር ነው። አላህ ሱብሓነሁ ወተዓላ ይህን ሲናገር ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ካንተ በፊት መልእክተኞችን ልኬአለሁ ለእነርሱ ሚስቶችንና ልጆችንም አድርጌላቸው ነበር ይላል። ስለዚህ ይህ ከአንድ በላይ ማግባት የሚባለው የተደነገገው አዲስ አይደለም። ስላለፉትም ትውልዶች ለእነርሱም ተደንግጎ የነበረ ነገር እንጂ አዲስ ለነብዩ ሰለላሁ ዐለይሂ ወሰለምና ለኡመታቸው የሆነ ነገር አይደለም ነው። ሲቀጥል የተደነገገበት ዓላማ ምንድን ነው? ሲጀምር በእስልምና የማግባት አንድ ጀምሮ የማግባት ዓላማ ምንድን ነው? መልካም ትውልድን ለማፍራት ከሚል ነው። ነቢያቶችና ተከታዮቻቸው ከአንድ በላይ የሚያገቡበት ዓላማ እርሱ ነው።
አላህ ሱብሓነሁ ወተዓላ ስለ ጋብቻ በተናገረ ቁጥር መልካም ዘርን ስለማፍራት ያወራል። ያን ታስቦበት ነው። እንደ ክርስትና ግን አንድ ሰው ሲያገባ ጊዜ በስሜት ከመቃጠል ለመዳን በሚል ነው። ይህም ጳውሎስ ራሱ የተናገረው ነው። ላሳያችሁ። ከምትቃጠሉ በስሜት እያለ ጳውሎስ አግቡ እያለ ይናገራል። አላህ ስለ መልካም ዘርን ስለማፍራት ይነግረናል በቁርአን ላይ። ከጋብቻ በኋላ ጳውሎስ በስሜት ስለመቃጠል ነው የሚያወራው። ለማንኛውም በእስልምና የተደነገገው ያንን ዘር ለማፍራት እንደሆነ ተናግሯል። እሺ ሌላ ጥያቄ ያለ ካለ በቀጥል ይችላል። ኡስታዝ አፉ በለኝና አንድ ለመጨረሻ ጊዜ የምጠይቅ ጥያቄ አለ። አያሽ ሌላኛ ጥያቄ ቲክቶክ ላይ ነው ግን የሆነ አንዳንድ እንትን ድምጽ የሚስቅ ምናምን ነገር ስላለው እንትን እንዳይለ ነበር ተቀናብሮበት ነው መሰለኝ። ክርስቲያኖች ኮሜንት ላይ እየተናደዱ ስለሆነ አንዴ ቆይ ላሳያችሁ። የምሬን ነው። እኔ ከራሴ አንዳች አልነገርም። ጋብቻን የደረገገው በስሜት ከመቃጠል ብታገቡ ይሻላል ነው መጽሐፍ ቅዱስ እንጂ መልካም ዘር ስለማፍራት ምናምን እና ያው እንደዚህ ጋር ጳውሎስ ምን እንዳለ ተመልከቱ። ጳውሎስ ምን አለ? ነገር ግን በምኞት ከመቃጠል መጋባት ይሻላል ይላል። በምኞት ከመቃጠል መጋባት ይሻላል። ወርስተን ጳውሎስ አላገባም። በነገራችን ላይ እንደኔ ብትሆኑ ይሻላችኋል እያለ ይነግራቸዋል። እግዚአብሔር ምን ይላል? ሰው ብቻውን ሊሆን አይገባውም ይላል ጳውሎስ። ሰው ብቻውን ቢሆን የተሻለ ነው ይላል። ማን ነው የምትከተሉት? ትክክለኛ የትኛው ነው? ዋሲ ሰላም ነው? ልጆች ለምን ተባት አታደርጉም? እሺ ኡስታዝ ሰላም ወንድም ሰላም ላሰማህና አንዴ ቅርታ ልጨርስና የመጨረሻ ጥያቄ ነው። ጥያቄ ምንድን ነው? ተሰበ ጥያቄ ለጊዜው ጥያቄ ያለኝ አላድን በጣም እኔ እንጃ እስካሁን እና በቃ ሌላ ጊዜ እገባለሁ፣ ሌላ ጊዜ አወራለሁ። ጥያቄ ሲኖር ይገባለሁ። በጣም ነው የማመሰግነው። ጀዛከላህ ኸይር ሀቢቢ وإياكم الله يرزقنا العلم والثبات والحكمة። ኡስታዝ ድምጹን ላሰማህና ቲክቶክ ላይ አይቶት ነውና ይሄ እንዴት ይታያል ብሎ አምጥቶ ያሳየኝ። እሺ ጥያቄው ምንድነው? ጥያቄው ንገረኝ። ጥያቄው ሴትን ከሴት ጋር ማለት ሴት ልጅ እንደ አትቅረባት የሚል ኡስታዝ ሲናገሩ ይሆን ኡስታዝ አሉና እነሱ ሲናገሩ ይሆናል ብቻ ስሰማው ነው የሚገባው። ኡስታዝ ስሰማው ፈተሰማ ማንኛውም ባይቆረጥም ሰውየው ስለመጥፎ ሴት እየተናገረ ሊሆን ይችላል። ሴቶች ወይንም ሴቶች ከወንዶችም ከሴቶችም መጥፎ ይኖራል። በመልካም ማለት ነው። አንዴ በደንብ ላሰማ፣ በደንብ ፎቶዋን እንድሰጥበት በደንብ ላሰማ። ሰማት? ኦኬ እሺ ከመጥፎና ከሴቶች ተናግሮ ያ ተቆርጧል እያልከው ነው ላይ ባይቆረጥም እንደው በጥቅሉ እንተንሰው መጥፎ ሴትን ከሆነ ተባዋት ማለት ያለ የሚናገረው ያን ከመጥፎ ማንነቷ እስክትስተካከል ድረስ እርሷን يعني مدفون سو انت እንደምትል كيف تتعامل مع يعني الرجل الشر مدفون سو ከእርሱ ጋር እንዴት መናናር እንዳለብህ እየገለጸ ሰውየው እንዲህ አይነቶችን ቃላቶች ሊጠቀም ይችላል። እንደተቃላይ ግን እነዚህ ክርስቲያኖች ቁርአንና ሐዲስ ላይ ጠቅሰው መተቸት ባቃታቸው ጊዜ ምን ያደርጋሉ? ቪዲዮና ቪዲዮ እየቆረጡ ምናምን እንደዚህ አላህ ይመስገን። እንደተቃላይ እርኩስ የሚል ቃል ሰማሁኝ ልበል። በቁርአንም በሐዲስም ላይ ሴት ልጅን እርኩስ የሚል ቃል የለም። መጽሐፍ ቅዱስ ላይ ነው እርኩስ የሚል ያለው። ሰው ትክክል ሊናገር ይችላል፣ ስህተት ሊናገር ይችላል። በቁርአንም ሆነ በሐዲስ ላይ እርኩስ የሚል ሴት ልጅን የለም። እንዲህ ብሎ መጥራት ሴት ልጅ መጥፎ ብትሆን አይቻልም። መጽሐፍ ቅዱስ ላይ ግን ሴት ልጅ እርኩስ እንደሆነች እግዚአብሔር ይናገራል። እሱን ላሳያቸው አንዴ።
አንዴ ላሳያችሁ ኢስላም ቢተቸው በቁርአንና በሐዲስ ነው። እሺ ለዚያም ቁርአንና ሷሂህ በሆኑ ሐዲሶች ትችት ካላችሁ ማቅረብ ትችላላችሁ። የክርስቲያን ሰባኪዎች ሁላቸው እንደ አይነት ቪዲዮ እያሯሯጡ አከሌን ሰው እንዲህ አገኘን፣ አከሌ ሰው እንዲህ የሚል ቃልች አገኘን። እንዴ ሰው ዋት ያ አንድ ግለሰብ ተናገረና ያ ኢስላም መለኪያ ነው ማለት አይደለም። እንደ ማስረጃ ነው እንደ ቁርአንና እንደ ሐዲስ ወይንም ደግሞ እንደ መጽሐፍ ቅዱሳችሁ ክርስትና ይነበብና ይተቻል። ታቻለ አይደል? በቁርአንና በሐዲስ ላይ ሴት ልጅ እርኩስ ነች የሚላል ወይ ኢላ በፍጹም የለም። ክርስትና ላይ ግን ሴት ልጅ እርኩስ የተባለችበትን እንዳሳያችሁ ቃል በቃል ማስረጃ ሌት አድርጉት ልጆች፣ ሌት አድርጉት። ከላይ ኑና አሳያችሁ። ሴት ልጅ በወር አበባ ጊዜ ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው። ልብ በሉ፣ የሚነካት ሰው እሷን የዛኔ ማንም ሊነካት አይገባም። የሚነካት ሰው ይረክሳል። ቀጥሎ ምን አለ? መርገምም ስትሆን የምትተኛበት ነገር እርኩስ ነው አለ። የምትቀመጥበትም ነገር እርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። ያሰላ በቁርአን ወይ በሐዲስ ላይ ይሄን የሚያመጣን ክርስቲያን አለ? እርኩስ ነች ሴት ልጅ የሚል ነው። ያው ቃል በቃል ያው አይደለም። እርሷ የሚነካት ሁሉ እርኩስ ነው። እዚህ ቦታ ላይ ብቻ ነው ኢላ አይደለም። ሴት ልጅ በምትወልድ ጊዜ እርኩስ ናት። ኑ ላሳያችሁ። ምን አለ? እግዚአብሔር ሙሴን እንዲህ ብሎ ተናገረው። ማን ነው ተናጋሪው? እግዚአብሔር። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅንም ብትወልድ 7 ቀን ያህል የረከሰች ናት። ያሁን ጥያቄው ማርያም ወንድ ልጅ ነው ወይ የወለደችው? አዎ ወንድ ልጅ ነው። ስለዚህ 7 ቀን ያህል የረከሰች ነች እያለ ነው። ማርያም ትረክሳለች ወይ ነው? ኢየሱስስ እናቱን አርክሷል ወይ ለ7 ቀን ወይ ነው? እንደዚያ ከሆነ ከባድ አደጋ ነው። በራሱ ጊዜ እግዚአብሔር ራሱን እየተሳደበ ነው ማለት ነው። ኢየሱስ እግዚአብሔር ነው ብላችሁ ታምናላችሁ አይደል? ያው ወንድ ልጅ ከወለደች አንድ ሴት ልጅ ለ7 ቀን ያህል እርኩስ ነች እያለ ነው። ይወጣችኋል አይደል? ይህ ነው። እሺ ኡስታዝ ቆይ ላይፍ ኢዝ ዋንስ ነግባ በኮሜንት ላይ ደጋግሞ እየጻፍ ገና አሁን አየሁት። የተናሳ ነግባ ልክልህ ወርደሃል። ነግባ ልክልሃለሁ። ድጋሜ የጻፍከውን ኮሜንት ላይ እንዳትረሳው በደንብ አድርገህ ያዘው በጭንቅላት። ልክልህ በላ ተሐድ ሳዕድ معنا ኡስታዝ። ነግባ ልክልሃለሁ። تعال ልክለት ወላሂ ወላ ወጣ። አሁን በድጋሚ ልክልሃለሁ። አትገባም። እንዲህ አይነት ነገራቶች ስናወጣ ጊዜ ኮሜንት ላይ የተሳደበ ነው። በስልምና እንስሳትን መገናኘት ይቻላል እያለ ነው። እናግባ ያላ تعال ሁሴን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሄ አሁን ልጁ የጠየቀው ላይ ኢስላም ሴቶችን እርኩስ ይላል የሚባለው ላይ በጣም ሚዲያው ላይ በጣም ሲናፈስ የነበረ ነው እና ምንድነው ፕሮግራሙ የተላለፈው ሚንበር ቲቪ ላይ ነው። የፍሉሃ መስጊድ አሰጋጅ ኡስታዝ ናቸው። ፕሮግራሙ ያው አብዛኛው ያውቀዋል፣ ኸሚስ ምሽት ይባላል። እዛ ላይ የተላለፈ ፕሮግራም ነውና ቆርጠው ነው ሙስሊም ያልሆኑ ሰዎች ያቀረቡት እና ምንድነው እዛ ጋር ኡስታዙ እየተናገሩ ያሉት በጃሂልያ ዘመን ነቢያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ያንን የጨለማ ዘመን ሙስሊም ያልሆኑ ሰዎች ሴቶች ላይ ሲያንጸባርቁ የነበሩት ለምሳሌ ሴት ልጅ ከነ ህይወቷ ትቀበር ነበር፣
ሴት ልጅ እንደ ሰው አትታይም ነበር። ሴቶች እንደ ዕቃ ነበር የሚታዩት እና ኢስላም መጣና ያንን ሁሉ ነገር አጸዳና ሴቶች ክብር ያላቸው እንደሆኑ ከሰው አደም እንደሆኑ ከበኔ አደም እንደሆኑ ምናምን አስተማረ ማለት ነው። እና ኡስታዙ እየተናገረ ያሉት የጃሂልያን ዘመን ነው እንጂ የኢስላምን አስተምህሮ አይደለም። ይሄንን ነው እየተናገረ ያሉት። የጃሂልያውን ዘመን ግን ቆርጠው አመጡና ኢስላም እንደዚህ ይላላሉ ማለት ነው። እና ይሄን ማወቅ የፈለገ ሰው ፕሮግራም ዩቲዩብ ላይ ኸሚስ ምሽት በሚል ፕሮግራም ሚንበር ቲቪ ላይ ኸሚስ ምሽት ክፍል ስንት ነው 213 ላይ ሴትን ያገለገለ ዓለም የሚል ርዕስ ነው ያለው። ያንን እየገባችሁ ሁላችሁም እዩትና አሰራጩት። ሐሰታቸውን እናጋልጥ ሁላችንም ጀዛከላህ ኸይር ለማለት ነው። መርሐባ። እሺ ምን ያክል ከሃዲዎች እንደሆናችሁ ወላሂ በተግባርም ራሱ ማለት ነው በጣም ከባድ ነው። ይሄን ያክል ክህደት መስራት ልክ ባለፈው አሁን ለታ አንድ ልጅ ገብቶ ሲጠይቅ ነበር በእስልምና ድንጋይ ታመልካላችሁ አለ። አውጣ ስለው ሰዎች እስልምና ነቢያችን ሰለላሁ ዐለይሂ ወሰለም ከማስተማራቸው በፊት የነበሩበትን መንገድ የገለጹትን ሐዲስ ኩና ነዕቡዱል ሐጀር የሚል እኛ ድንጋይ ስናመልክ ነበር ብለው ሰሃቦች የተናገሩት አለ። ያንን አመጣ ነበርን እያሉ እየተናገሩ ሰሃቦች ከዚያ በኋላ ከዚያ አምልኮ እንደወጡና አንድ አምላክ የነብያት አምላክ የሆነውን አላህ Subhanahu Wa Ta'ala ሲያመልኩ እንደነበር የተናገሩበትን እሱን አላነበብም። ነገር ግን ከላይ ያለውን ብቻ አንብቤ ይበቃኛል አለ። እንደዚህ ተገባ አይደለም። እሺ ሰላም እንዴት ነህ አብርሃም? ሰላም ብያለሁ። ኡስታዚ ሽክራን አላህ እድሜና ጤና ይስጥህ ጀዛከላህ ኸይረን። በድጋሚ ጥያቄ ካለኝ እመጣለሁ ብዬ አስባለሁ። ወላሂ እድሜና ጤና ይስጥህ። በጣም ወድና ማከብርህ ኡስታዚ ነህ። ጀዛኩሙላሁ ኸይረን። ያቆ ሌላ ጥያቄ አለሽ? ቅድስት ጥያቄ አለሽ? ሄሎ እሺ ከላይ የገባ ሰው ካለ መጠየቅ ይችላል። يلا نزلوهم تحت بسرعة. وسو አይሰማም? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ታች ጠለዝ ወረታች አስቼ ወረዳ አንድ ታሪክ ትዝ አለኝ። የደጋን ልጅ ነውና ወደ አዲስ አበባ ለተወሰነ ጊዜ ሄደ። በቃ የአራዳ ልጅ ምናምን አጫወተ። ቋንቋው ምናምን ተቀይሯል። ልክ ከተወሰነ ወር በኋላ ምናምን ሲመጣ ደጋን ሰላም እያለ አንቺ እንዴት ነሽ ምናምን አባቱ ጋር ሲደርስ አንቺ አባቴ እንዴት ነሽ አለሽ ወይ አባቴ አንቺ አባቴ በዛው ልጅ እስካሁን ድረስ አንቺ አባቴ ተብሎ ቀረ። ዛሬ አላልኩም የደጋን ሰዎች ናቸው ያሉት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ አንድ ጥያቄ ነበረኝ። አማርኛ ብዙም አልችልም፣ በኦሮምኛ ልጠይቅ። ጋፊን ቀባ ጋፊ ቀባ ጅርቱ ጅራ እንደንዳማ እሺ አመሰግናለሁ። እሺ ገለተው ሰላም አለይኩም አካም ጅርታ አወረዷት። ለምን አወረዳችኋት? እሺ ጥያቄ አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ሁሴን አልሐምዱሊላህ። እሱ ኢንሳን አንስቶ መስጊድ እንደሚባል ሰዓት ካለፈ በኋላ ማለት ነው። ያን ሰዓት ኢሻን
አስመሽቶ ምናምን መስገድ እንዴት ይታያል? ያኒ አዛን ከሆነ ከሁለት ሰዓት ምናምን በኋላ እሺ እንዴት ይታያል? አምጥቶ መስገድ ነብያችን ሰለላሁ ዐለይሂ ወሰለም ስለ ዒሻ ሶላት ጊዜ ተጠየቁ። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም عن وقت صلاة العشاء فقال عليه الصلاة والسلام وقت صلاة العشاء إلى منتصف الليل ነብያችን ሰለላሁ ዐለይሂ ወሰለም ተጠየቁ። እንት የአላህ መልእክተኛ ሆይ የዒሻ ሶላት ጊዜው እስከ የትኛው ጊዜ ድረስ ነው ሲባሉ የዒሻ ሶላት ጊዜው እስከ ሌሊቱ አጋማሽ ድረስ ነው አሉ። ከሌሊቱ 6 ሰዓት መካከል ላይ ወይንም ደግሞ ከሌሊቱ 12 ሰዓት መካከል ላይ ማለት ነው። ታቻውን ያ ነው እና ስለዚህ ወደዚያ አዘግይቶ መስገዱ በጣም የተወደደ ነገር ቤቱ ለሚሰግድ ሰው ቤቱ ለሰገደ ሰው ሴቶች ቤታቸው መስገድ ይፈቀድላቸዋል። ስለዚህ እስከ ሌሊቱ ግማሽ ድረስ ከዚያ በኋላ ግን አሳልፎ መስገድ አይቻልም በፍጹም። እሺ ኦኬ ችግር የለውም ማለት ነው ኢንሻአላህ። ሁለተኛ ጥያቄ ደግሞ ማለት ነው ያኔ እዚህኛ አረብ ሀገር ሁነን ባለትዳሮች ባላችን ሳያውቅ ቤተሰቦችን ብንረዳ በዛ ላይ ደግሞ ያኔ ዘካ ምናምን ባላችን ሳያውቅ ብናወጣ እንዴት ይታያል? ይሄ ሐራም ነው እናለኛ ላይ ብራችን የራሳችን ነው። የራሳችን ንጹህ ገንዘብ ከሆነ ቤተሰብንም ሆነ ደሃን መርዳት ይችላል። ማሳወቅ አይጠበቅብንም ማለት ነው በመናረገው ወጥ ሴት ልጅ በራሷ ገንዘብ ማንንም ማሳወቅ አይጠበቅባትም። ለደሃም ሆነ ለቤተሰብ መርዳት ይችላል። አዶነች በተራ አስገባቸው። እሱ አሰላሙ አለይኩም ምን አስወጣኝ አንድ ሁለት ጊዜ አይሽ እየተሰማኝ ነው። ሰላም አለይኩም ወአለይኩም ሰላም። እሺ እኔ ሊቀጥል እንዳትቀጥል ጀምር መቼ ጀምር። ኦኬ እኛ ምናምነው አራት መጽሐፍ ነው አይደለም? እንጂል ተውራት ዘቡር እና ቁርአን ነው አይደለም? እሺ ዘቡር እንጂል እና ተውራት በጽሁፍ ደረጃ አለ ወይ? ጥያቄ ነው። እሺ ተውራት ዘቡር እንጂል እነዚህ ለዒሳ ለሙሳና ለዳውድ አለይሂ ሰላም የተሰጡ መጽሐፍቶች ናቸው። እነርሱ በጊዜያቸው አስተምረዋል እነዚህ መጽሐፍቶች። ከዚያ በኋላ የጠበቀ ኃላፊነቱን አላህ ከዚያ በኋላ ለመጡ ትውልዶች ኃላፊነቱን ጫነባቸው። ነገር ግን ያንን ሊጠብቁ አልቻሉም፣ ተበርዘዋል። የነዚያ የነብያቶች ትምህርት አለ ወይ ከናንተ ጋር ከተባለ በደንብ አለ። የሙሴም ትምህርት አለ፣ የመሲሁም ትምህርት አለ፣ የዳውድም ትምህርት አለ። ምን አስተማሩ የሚል ካለ የእያንዳንዳቸውን ልጠቅስልህ እችላለሁ ትምህርታቸው ምን እንደነበር። የሙሳን እንጥቀስ ለምሳሌ የሙሳን እንጥቀስ። وإذ قال موسى لقومه يا قوم لم تؤذونني وقد تعلمون أني رسول الله إليكم موسى عليه السلام እኔ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። ምን አስተማረ ታዲያ ከተባለ وقال موسى لقومه يا قوم إن كنتم آمنتم بالله فعليه توكلوا إن كنتم مسلمين ህዝቦች ሆይ በአንድ አላህ የምታምኑ ከሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው። ሙስሊም እንዲሆኑ አስተምሯቸዋል። በአንድ አላህ እንዲያምኑ አስተምሯቸዋል። መልእክተኛ እንደሆነ አስተምሯቸዋል። ከባዕድ አምልኮ ሁሉ እንዲጠነቀቁ አስተምሯቸዋል። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት እንድትገዙ ባዕድ አምልኮን ተጠንቀቁ እያለ ከሚያስተምር ነበር። ይሄ ነው የሙሴ መጽሐፍ ማለት ይሄ ነው። የግዴታ ወረቀቱ መኖር አይጠበቅበትም። ቃል ነው ሲወርድላቸው የነበሩ ነብያቶች አምላክ አላህ ሱብሓነሁ ወተዓላ ያ ነው። መሲሁስ ምን አስተማረ? የኢንጂል ምን ነበር ከተባለ وقال المسيح يا بني إسرائيل اعبدوا الله ربي وربكم مسيح من على እናንተ እስራኤል ልጆች ሆይ የኔንም አምላክ የእናንተንም አምላክ የሆነውን አላህን ተገዙ አላቸው ኢየሱስ ክርስቶስ። ከዚያ ቀጥሎ ምን አለ? ኢነሁ መን ይሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀና አለ። እነሆ በአላህ ላይ የሚያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል። ወመእዋሁ ናር መመለሻውም ገሃነም እሳት ነች አለይና። ያው መሲሁ ምን ነበር? መልእክተኛ ነበር። መልእክተኛ እንደሆነ አስተምሯቸዋል። በኢንጂል ላይም የተሰጠው ቃል ይኸው ነው። وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم أني ولن أنت يتلقوني الله ملكتني أنا يلاቸው ማን እንሰበከ? አላህ እንሰበከ። ያው وإن الله ربي وربكم فاعبدوه አላቸው መሲሁ። የኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው። هذا صراط مستقيم ይህ ነው ቀጥተኛው መንገድ አላቸው ይላል። ተዛቻው ተአምር ይሰራ ነበር መሲሁ በአላህ ፍቃድ። ይሄንንም ሁሉ አስተምሯቸዋል። ይሄ هذا هو الإنجيل ኢንጂል ማለት ይሄ ነው።
የግዴታ ኢንጂል የሚለው ወረቀቱ መኖር አለበት ወይ? ላ ቃል ነው የተሰጣቸው። ታቻለ አረ ያ ቃል ይገኛል ወይ ከእናንተ ዘንድ? አዎ በደንብ አድርጎ ይገኛል። የዳውድስ ዘቡር አለ ወይ? አዎ አለ። ወአተይና ዳውድ ዘቡር ይላል። ለዳውድ ዘቡርን ሰጠሁት ይላል። የዳውድ አስተምሮ ምን ነበር? የዳውድ አስተምሮ ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ፈሕኩም በይነ ናስ ቢልሐቅ ወላ ተተቢዕ ልሀዋ ፈዩድለከ ዐን ሰቢልላህ ኢነ ለዚነ የضሉነ ዐን ሰቢልላህ ቢገይሪ ዒልም ለሁም ዐዛቡን ሸዲዱን ቢማ ነሱ የውመል ሒሳብ። እነዚህ ሁሉ የዳውድ ዓለይሂ ሰላም ትምህርቶች ናቸው። ሁሉም ነቢያቶች መጽሐፍታቸው የግዴታ ወረቀቱ ወይም የተጻፈበት የጊዜው የበዛ አይደለም፣ መጠበቂያ ቃል ነው፣ የተሰጣቸው ቃል ነውና አምላክ ደግሞ ያን ቃል በእኛ በነብዩ ሰለላሁ ዐለይሂ ወሰለም ትውልዶች አንደበት ላይ አስቀምጦታል። የሁላቸው ትምህርት አላቸው ወይ? አዎ አለን። ጥቀሱ ከተባለ ያው እነዚህ ሁሉ ትምህርቶች የሙሳም የዒሳም የዳውድም አሉ። የእነሱ ብቻ ሳይሆን የቀደምት ነቢያት ሁሉ አስተምረዋል ከኛ ጋር። የአብርሃም ትምህርት አለ፣ የኢስሐቅ ትምህርት አለ፣ የያዕቆብ ትምህርት አለ፣ የኤልያስ ትምህርት አለ። የሁላቸው ነቢያቶች ትምህርት አለ። እሺ ተረድቻለሁ። ጀዛኩሙላህ ኸይር። ወያኩም ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እሱ ስለ ኒካህ ነበረ የሆነች እህቴ ማለት ነው እሺ መወል ምናምን አለኝ አለች። አሁን በሌላኛውም ቀን እንደዚሁ አይሰማም አይሰማም። እሺ ጓደኛዬ ናትና ኒካ ከባሏ ጋር ተጣልቶ ኒካ አውርድልኝ አልፈልግም ስትለው ከዛ ፈትቼሻለሁ ሺ ጊዜ ነው እንደምፈታሽ ፈትቼሻለሁ አላት ማለት ነው። ያኔ በተደጋጋሚ በተለያየ ቀን እና ኒካው እንዴት ነው? እሷ ስለጠየቀችው እሷ ላይሳ እንዴት ነው ነው? ፈትቼሻለሁ ካለ ኒካህ አወርዳለሁ ፈትቼሻለሁ ነው። በተለያየ ቀን በብዙ ቀን ብሏታል። ሺ ጊዜ ነው እንደምፈታሽ ምናምን ብሎ በተለያየ ቀን ብሏታል። ምስክር ምናምን ያኔ ማንም የለም ለሷ ነው ያላት። ፈትቼሻለሁ የሚለውን ቃል በተለያየ ቀን ፈትቼሻለሁ ማለት ነው። ኒካው አልቋል ማለት ነው። እሺ ሌላኛዋ ደግሞ እንደዚህ ፍታኝ ስትለው ብር ካልከፈልሽኝ ገንዘብ ካልሰጠሽኝ አልፈታሽም ማለት ነው። ገንዘብ መስጠት አለባት እሱ ስላለ ኒካ ለማውረድ አይሰማም ድምጽ ገንዘብ መስጠት የለባትም ማለት ገንዘብ መስጠት ያኔ የመህረም ብር የሱ መጀመሪያ የሰጣትን ምንም ነገር መመለስ አይጠበቅባትም። ፍቺ ስለጠየቀች ከጠየቀች አሳማኝ የሆነ ምክንያት እንግዲህ ምንም ምክንያት ከሆነ ግን የጠየቀችው ሰውየው ልታስተካክላት እዛኔ መህሩን ትመልስለታለች። መህሩን ብቻ ነው አይደል? ለሷ የሰጣትን መህር ብቻ ሰላም አለይኩም። ሶስተኛ ደግሞ ሰላት ስንሰግድ ቁርአን አሁን በተለይ ላይ ለምናምን ስንሰግድ ማንኛው ነው የሚቆረው? ሰላም አለይኩም። እሱ ጋር ይቆራረጣል መሰለኝ። ወአለይኩም ሰላም። እሺ የሺሃ ስጋ መብላት እንዴት ሺሃዎች ያረዱትን ስጋ መብላት እንዴት ይታያል? አይቻልም፣ አይቻልም። ከነጭራሹ አይቻልም። አላህ ጀለላና አካል ይጠራሉ። ከአላህ ጀለላና አካል የሚጠራ ሰው ሙሽሪክ ነው። እዚህን ስጋ መብላት በፍጹም አይቻልም። ኦኬ። አሁን ለምሳሌ አረብ አሁን ኢትዮጵያ ካፊሮች ያረዱትን መብላት አይቻልም። ለምን? ከአላህ ውጭ ያለውን ስም ስለሚጠሩ። የአረብ ካፊሮች በአላህ ስለሚጠሩ ስለሚባል ያው ሺያዎች ከነሱ ይለያሉ ነው። አይገናኝ። አላህ ሱብሓነሁ ወተዓላ የይሁድና የክርስቲያን ኻስ አድርጎ ቢስሚላህ ብለው ካረዱ እነሱ ተፈቅዷል ብሎ የተናገረበት ስላለ ነው።
ይሄ በአላህ ህግ ላይ ቂያስ እንትን ማለት አይቻልም። እሱ ያንን አድርጎ አይሁዶችና ክርስቲያኖች ቢስሚላህ ብለው በአላህ ስም ብለው ቢያርዱ ይበላል ብለው ተናግረዋል። ፈኩሉ ሚማ ذكر اسم الله عليه ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሏል። ነገር ግን ሰውየው ሙስሊም ነኝ እያለ በዚያ ላይ የአላህ ስብሐነሁ ወተዓላ ላይ ሌላ ነገር ሽርክ እንትን የሚሰራ ከሆነ ሙርተድ ነው። ሙርተድና አህለል ኪታብ የተለያዩ ናቸው። ሁለቱም የካፊር አይነት ቢሆኑም የሙርተድ ግን እንደማይፈቀድ ግልጽ ነው። እሺ እና ምንድነው ማድረግ ያለበት? ያስተው ተውበት ብቻ ማለት ነው። የበላ ሰው ካለ ተውበት ማድረግ ነው የሚጠበቅበት። ከዚህ በኋላ እንዳይበላሽ እንዳይበላልኩኝ ይቅርታ እንዳትበይ። አንቺ ነሽ የበላሽው አይደል? ሀቅ እሺ። እኔ ያው ሻይ ቤት ነው የምሰራው። አላውቅም ነበር ከዚህ በፊት አልጠየኩም። ያው እሺ ካዶ ሰላም እና እዚህ አረብ ሀገር ነው የመጀመሪያ ጊዜ ስመጣ ተቀጥል ጥያቄ አንድ ጨምር ሰና አስቀድማት ካዶ አለሽ አሎ እሺ ሰላም አለይኩም እሺ ሰላም ሙስሊም ነሽ እንዴ አው ሙስሊም ነኝ ከዲጆ መሐመድ ሙስሊም ኮሽ በተራቲ ቀድሟት ሲያሉኝ እሺ ያኮሽ እናስቀድምሽ አርጓ እሺ አዶ ስላልከኝ ነው አይሽ ከታች አለ ሌላ ማን የጀመርሽው ልጅ ከተ አይ ሚዩት ላርገውና አዋራና ከዛ አዋራሃለሁ ነው አይሽ ዘካ ረመዳን ከጾም በኋላ መጨረሻ ላይ ዘካ እናወጣለን። ማንኛውም ሙስሊም በቻለው አቅም ግዴታው ነው እና ያ ሰው ዘካ ያላወጣ ሰው ምንድነው ግዴታው? ያለፈው ሰው አሁን ማውጣት አሁን ባለበት ሰዓት አሁን ማውጣት አለበት። ረስቶ ከሆነ ሰውየው ወይንም ካላወቀ ማውጣት እንዳለበት ባስታወሰና ባወቀ ጊዜ ያንን ያለፈውን በቀጣ መልክ ማውጣት ይችላል። እሺ ጀዛኩሙላህ ኸይራ። እሺ ሰላም አለይኩም ወራህመቱላህ ወበረካቱሁ። ደህና ነኝ። እሱ ጥያቄ አንድ የሆነ ፖፖ የሚባል አፕሊኬሽን መተንና እዛ ላይ ብዙ ልጆች እየሰሩ ብር ይከፍላቸዋል ማለት ነው እና ያ ነገር እንዴት ይታያል? እሺ በውስጡ ላይ ይሄ ነገር ሰዎችን ያኔ ቁማር እንዳለው ምናምን የተናገሩ ሰዎች አሉ። እኔ ይሄን ስራ ገብቼ አላየሁትም። ከሰዎች እንደጠየቁኝና እንደሰማሁት ከሆነ ይሄ ስራ በትርቁት የተሻለ ነው ለእናንተ። እሺ ሌላ ስራ ስሩ፣ ሐላል የሆነ ስራ ብትሰሩ የተሻለ ነው። ቁማር አይደለም ግን እንደዚህ ደግሞ ልክ እናንተ ወጥተው ቁጭሩና ላይ ብላይ ይሰጣቸዋል ማለት ነው በራሱ ጊዜ እኮ ሴቶች ፊታቸውን ተገናልተው ተቀምጠው የሚያገኙበት ይሄም ራስ ተገናል ነው። በዛ ላይ ቁማር እንዳለው እናንተን ተከትለው የሚገቡ ሰዎች እንዳለ የሰማሁት ነገር አለ። እንደዚያ ከሆነ ቁማር ግልጽ የሆነ ሐራም ነገር ነው። በዚያ ነገር መተባበር ሰዎች ወደ በእናንተ አልፎ እንዲገቡ መሄድ ማድረጋችሁ እናንተ ባትጫወቱም ራሱ ይሄ ክልክል ይሆናል። እሺ አብርሃም አይዋ እሺ ጀዛከላህ ኸይር አብርሃም ይሰማል? አሎ እሺ ጥያቄ አለ ይቀጥል። ሰላም አለይኩም ወራህመቱላሂ ሰላም እሺ ካዶም ተቀጥል። ወአለይኩም ሰላም። ኩፍኝ አወቀው ኩፍኝ ህፃን ልጅ የሚወጣ አዎ ሐኪም ቤት ምናምን ስንሄድ አልተሻለው ትንሽ ልጅ ነው። ከዛን ምንድነው የሚባለው ዳቦ ፋንዲሻና ቡና ሸጡትና ይሻላችኋል አሉ። ይሻለዋል። ከዛን እሱን ካሸተትነው በኋላ ተሻለው። በዲን ሽርክ ነገር አይሆንም? መድኃኒትነቱ በእርግጠኝነት በተጨባጭ የታወቀና ለሰዎች መድኃኒት ችግር አይኖረውም። አንደኛ ይሄ ነው። ሁለተኛ እንዳጋጣሚ ሰውየው የማይፈቅድ ቦታ ላይ ሄዶ ሊሻለው ይችላል። ይሄ ነገር በአላህ Subhanahu Wa Ta'ala ፈቃድ ሊሻለው ይችላል። ሽርክ ቦታ ላይ ሄደው ሰዎች ያንን ያሻራቸው አላህ Subhanahu Wa Ta'ala ነው። ያ ነገር ነው ማለት አይደለም። በሆነ አጋጣሚ ቢሻላቸው ሰዎች
ያ ነገር አሽላቸዋል ማለት አይደለም። እሺ ያ እንደ መድኃኒት የሚጠቀሙት ነገር ምንድነው ነው ያልከው? ድገማው። ለኩፍኙ መድኃኒት የሚሸጥ ምንድነው? አዎ እንደዛ አሸትቱት። ይሄ ተቆልቶን በተጨባጭ መድኃኒት የሚሆን ነገር ነው ያ ቁስሉ ላይ ተደርጎ የሚሻለው ነገር ምናምን ነው ወይንስ አይደለም? አዎ ተሻለው ወዲያው ተሻለው። ድምፁ በጣም እየዘገየ ነው። እሺ ተሻለው ወዲያው ተሻለው። ያንን መድኃኒቱ አሰራሩ በምን እንትን ነው የሰሩት? ስለ መድኃኒቱ ሙሉ መግለጫ መስጠት አለብህ። እሺ አንተ እንደምትለይ ከሆነ መድኃኒት ሊሆን የሚችል ነገር ሰጡት፣ እንደዚህ አሸተተ ምናምን ያልከው ሽርኩ ከምን ጋር በተያያዘ ነው? ልጆች ያንን ነገር ምን አድርገው ነው የሚሰሩት? ከሽርክ ጋር ንክኪ ካለው አይሆንም፣ አይቻልም። ቆልተው ወይ ደግሞ እንትን ብለው ነው ፋንዲሻውን አፈንድተው እንደ ያለ አይደለ ወደ ራሱ ወደ መጣል ምናምን ወደ ሰውነቱ ይሄ መድኃኒት ሊሆን አይችልም። እንደዚህ ስለተጣለ መድኃኒት ሊሆን አይችልም። ወንድም የሆነ ነገር ታሳቢነት አድርገው ለጅኒ መርጨት እያሉ እንደዚህ አይነት ነገር ካለው ይሄ ሽርክ ነው። በተጨባጭ መድኃኒት ሊሆን የሚችል በእርሱ ላይ ተደርጎ ምናምን የሚሻለው ከሆነ ነው። ጅንን ታሳቢነት ተደርጎ ያ ጅን ይፈውስልናል ብለው አስበው ከሆነ ይሄን እያደረጉ ያሉት ይህ በአላህ ስብሐነሁ ወተዓላ ላይ ማጋራት ነው። ተስዊየቱ ገይሪላሂ መዐላሂ ፊ ኸሳኢሲላህ ሃዛ ሁወ ሽርክ። አላህ ስብሐነሁ ወተዓላ ሊለይበት የሚገቡ ተግባራቶች፣ አምልኮች ላይ ሌላን አካል ማጋራት በዚያ በእርሱ ስልጣን ላይ ይሄ ሽርክ ነው። ስለዚህ ጅኑ ይፈውሰዋል ተብሎ ታስቦ ለእርሱ ቁርባን እየተደረገ እየተቀረበለት ከሆነ ያ ነገር ይሄ ሽርክ ነው። ይህን የሚረጩበት ነገር ለጅኑ ተቃሩብ እያደረጉበት ከሆነ ጅኑ ይፈውስልናል ብለው ይህ አይሆንም፣ አይቻልም። እሺ የዘጠናዎቹ ጥያቄ አለ? ሄሎ ሄሎ። እሺ አብርሃም ወንድማችን። እሺ ሰላም። ይሰማል? ሰላም ነው? ሰላም። እንዴት ነህ? አለን መስኪን። ደህና ነህ? አለን መስኪን። ሰላም ነው? እሺ ሰላም። ሻሃዳ መያዝ ፈልጌ ነበር። እስልምና መቀበል ፈልገህ ነው? እስልምና መቀበል ፈለግኩኝና ደግሞ ለሞትም ይችላል አይታወቅም፣ እና የሆነ ውስጤ ላይ ፍራቻ ነገር ተከሰተብኝ። ለዛ ነው። እሺ የምለውን ቃል አብረህ እየተከተልክ በል። ዝግጁ ነህ? ይሰማል? የምለውን ቃል አብረኸኝ እየተከተልክ ለማለት ዝግጁ ነህ? ይሰማል? እሺ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አና ሙሐመደን
محمدا محمد رسول الله. رسول الله محمد رسول الله. رسول الله. ما شاء الله ጨርሰሃል። ከዚህ በኋላ ሙስሊም ነሃል። ምን ያልከው ቃል የሸሃዳ ቃል ወይም የኩፍር ቃል ይባላል። እስልምና ሃይማኖት የመጀመሪያው ትእዛዛት ነው። ረሱሉላህ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነብዩ። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምና ሲቀበል ጊዜ ከአምላኩ ዘንድ ምን ያገኛል ወደሚለው ስንመጣ የመጀመሪያው በሰለመበት ቀን ያለፈ ኃጢአቱን ሁሉ አላህ ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። ይህን አምላክ አላህ ሱብሓነሁ ወተዓላ ሲናገር ኩሉ ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ንገራቸው ስላለፈ ኃጢአታቸው ከዚያ ቢቆጠቡና ቢመለሱ ወደ እኔ ያለፈ ስህተታቸውን ሁሉ ምርላቸዋለሁ ብሎ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጀቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። አንድ ሰው እስልምናን ከተቀበለ በቀጣዩ ዓለም አላህ ምን ቃል ገብቶለት ነው? ምን ተስፋ ሰጥቶታል? ወደሚመጣ አምላክ አላህ ሱብሓነሁ ወተዓላ ሙስሊም ለሆኑ ሰዎች ገነትን እንደሚያስገባቸው እንደሚያጎናጽፋቸው ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ለእነርሱ የገነት ጸጋ አለችላቸው። ምርታንስ ለዘላለም ቦታዎች ናቸው። ይህም የእኔ የአላህ ቃል ነው እያለ ይናገራል። ይሄ ነው። ሌላ አንድ ሰው እስልምና ከተቀበለ በኋላ ሻወር እንዲወስድ ታዟል። ለሶላት ዝግጁ ይሆን ዘንድ የእስልምና የሃይማኖት የመጀመሪያው ትእዛዝና መሰረት አሁን ያልከው የምስክር ቃል ነው። ስለ አንዱ አምላክ የመሰከርክበት ነው። ቀጣዩ ደግሞ እስልምና መሰረት ምንድነው? ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ አምልኮ መፈጸም ነው። የአምልኮ ሁሉ ትልቁ ደግሞ ስግደት ነው እና ለእሱ ለአንዱ አምላክ ብቻ መስገድ ነው። ስለ ሶላት አሰጋገድ በመማር ሶላትን መስገድ ከዚያ በኋላ ትጀምራለህ ማለት ነው። ይበልጥ ስለ እስልምና የምትማርበት ግሩፕ እንድትገባ ቢንት ሙስሊም የምትባለው አለች፣ ከላይ ታገኛታለህ። ኔትወርክ አስቶታል ይመስለኛል። ወንድማችን አብርሃም ስሙ ችግር የለበትም፣ ከፈለክ በዚሁ መቀጠል ይችላል። ወይንም ኢብራሂም ብትለው መልካም። የታላቁ ነብይ የአብርሃም ወይንም የኢብራሂም አለይሂ ሰላም ስም ነው። እሺ ልጆች ጥያቄ ያለው ካለ መጠየቅ ይችላል። ጥያቄ ከሌለ ደግሞ ጥያቄ የሌለው መጠየቅ አይችልም። እሺ ከደብ ጥያቄ ያለኝ ነው። እሺ ከደብ ቶሎ በይ። ዘጋ ስለሆነ 63 ብቻ ነው ያለው። ፈጠን በሽ። አንድ ሴት ሙስሊም ወንድ ካገባች በኋላ ማለት ነው እሱ ይሰራችን አግብታ ነበርና ይጠጣል፣ ባሏ ይሰክራል። አንድ ሰላት የማይሰግድ ወንድ ጋር ነው ወይ መጠጥ ከሚጠጣ ወንድ ጋር ኒካህ ያላት ሴት አብራ እንድትኖር ይፈቅድላታል? እንደ እስልምና እምነታችን ማለት ነው። በእኛ አካባቢ አሁን በጣም ኖር ነው። አፋር ክልል ለምሳሌ በእኛ ባህል የተለመደ አይደለም፣ ግን ሌላ ሀገር አግብታ ሄዳ ነው እና አገባች። አጋጣሚ ባሏ እየወጣ ይጠጣል ምናምን፣ እሷ አታውቅም። መጨረሻ ላይ ነው እንደሚጠጣ ያወቀችው ማለት ነው። ከዛ በኋላ ጥላው መጣች ወደዚህ ወደ እሺ ሙስሊም ነው አይደለ? ከመጣች በኋላ ሙስሊም ነው። አዎ ሙስሊም ነው። ይጠጣል፣ በጣም ይጠጣል። እና እሺ ከተሽ ከዚህ ሰው ጋር ቤተሰቡ ጋር ደግሞ እናትና አባቱ ጋር ስትሄድ ይሄ እኮ ወንድ ልጅ እኮ ይሄ ችግር የለውም ምናምን ይላታል እናትና አባቱ ማለት ነው። አባቱም እንደዛ ከሱ ጋር ምናምን አንድ ቀን ቁጭ ብለው እየጠጡ አጋጣሚ ሰው ነግሯት ሄዳ ታያለች የሆነ ቦታ ላይ ማለት ነው። ከዛ በቃ ከዛ በኋላ ከዚህ ፋሚሊ ጋር መኖር የለብኝም ብላ ጥላ መጣች ወደዚህ ወደኛ አፋር ማለት ነው።
ከዛ በቃ ሄደችና ኒካህም ስትጠይቅ የሚመጣላት ወጣች። ኒካህ ልቀበል ነው የመጣሁት ስጡኝ ምናምን ብላ ማለት ነው። በኋላ ላይ ሸሪዓ ፍርድ ቤት እዚሁ አፋር ስታናግር ወላሂ ባልሽ መጠጥ የሚጠጣ ከሆነ ፈቶሻል አሏት። በቃ አላህ ራሱ መጠጥ የሚጠጣ ባል ሙስሊም ሆኖ ሰላት የማይሰግድ የመጠጥ የሚጠጣ ከሆነ ራሱ ኒካህ ለውም አሏት። እንዴት ነው ይሄ ነገር? እሱ ፈትቼሻለሁ ስለዚህ ሸርጡ ፈትቼሻለሁ ካላለ ኒካሁ አለ የሚያውቀው ነገር የለም። እሺ አዳምጫለሁ። ፈትቼሻለሁ እስካላለ ድረስ እና አሁን እንዳልሽው ከሆነ አስካሪ መጠጥ መጠጣቱ ብቻ ኒካሁ አይወርድም። አስካሪ መጠጥ መጠጣቱ ግን ኒካህን እንዳይወርድላት የምትጠይቅበት አሳማኝ ምክንያት ነው። መከራው አስመከራው አልስተካከለም ካለ በመጠጣት ላይ ከዘወተረ إذا وقع في كبيرة من كبائر الذنوب فيجوز للزوجة أن تطلب منه الخلوع أو الطلاق كما يسمون. ስለዚህ አንድ ሴት ልጅ ባሏ አስካሪ መጠጥ እየጠጣ ከተላላቅ ወንጀሎች መካከል በአንድ ወንጀል ላይ ከዘወተረ መከራው አስመከራው አልስተካከለም ካለ ይህ ፍቺ ቢያስጠይቅ አሳማኝ ምክንያት ነውና ፍቺ መጠየቅ ትችላለች። ያ እንጂ ኒካሁ በራሱ እንዲህ ካላት ሸሪዓ ፍርድ ቤት ሄዳ ተንገራቸው ባሌ ከተላላቅ ወንጀሎች በአንድ ወንጀል ላይ በአስካሪ መጠጥ እየጠጣ ነው፣ መከርኩት አስመከርኩት፣ ከዚህ ሊስተካከልልኝ አልቻለም፣ ስለዚህ ኒካውን አውርድልኝ ብለው ብሎኛል እና እናንተ ኒካውን እንድታወርዱልኝ እፈልጋለሁ ብለው ኒካውን እንዳወርዱላት መጠየቅ አለበት። እሺ مرحبا ايكي ጥያቄ አለሽ? አዎ ሰላም አለይኩም። ወአለይኩም ሰላም። ንጽጽር ላይ ነው ማለት ንጽጽር ላይ ነው ጥያቄ። እሺ ልጆች ከዚህ በኋላ አድሚኖች እንዳታስገቡ ተወሰነ ቁርአን ቀርተን እንወጣለን። እሺ ጥያቄሽ ምንድነው? ጥያቄ አብዛኛው የነብያት ታሪክ ተመሳሳይ ነው በእስልምናና በክርስትና ማለት ነው። ለምሳሌ የነብዩ ኢብራሂም እና አብርሃም ታሪክ እና ያ አሁን ሁለቱም እግዚአብሔር ወይም አላህ ልጃቸውን ረድላቸው ለሁለቱም በግ ተክቶላቸዋል መጽሐፍ ቅዱስም ላይ ይናገራልና እነዛም ትክክል ነው ብለው ያምናሉ፣ በእኛም ትክክል ነው ብለን እናምናለን። እዚህ ጋር ማንኛው ነው ትክክሉ? ሲቀጥል ደግሞ በክርስትና ማለት ይሄ ደግሞ በፔንቴ ማለት ነው በፕሮቴስታንት ኢየሱስ ክርስቶስ ለኛ ኃጢያት ነው እንትን ያለውና ሁላችንም ስንሞት ጀነት ነው የምንገባው ብለው ያስባሉ። ሁሉም ግን በምድር ላይ እስካሉ ድረስ በቃሉ መሰረት ወንጀል ላለመስራት ይሞክራሉ። ተሳስተው እንኳን ቢሰሩም ጀነት እንደሚገቡ ያምናሉ ማለት ነው። እኛ ጋር ደግሞ ስንመጣ አላህ የምንሰራውን ስራ ጥሩ ይሁን መጥፎ ያውቃል ይባላል አይደለ? እንላለን አይደል? በጨርሰሽ እየሰማን ነው ወይ? ይሄን አሁን እንድትለኝ ፈልጌ ነው። ኧረ ጨርሰሽ እየሰማሽ ነው? ኦኬ እሺ። እና ያውቃል ይባላልና ሁሉንም የምንሰራቸውን ስራዎች የሚያውቅ ከሆነ እዛ ጋር ቢያጠፉም እንኳ ይገባሉ፣ ግን እንዳያጠፉ ይሞክራሉ ይላል። እኛ ግን ብናጠፋም በስህተታችን እንቀጣለን። እና እዚህ ጋር እንትኑ ምንድነው? ማን ነው? አዎ ሙስሊም ነኝ። አላህ ነው ትክክለኛው ወይስ እግዚአብሔር ነው እያልሽ እየጠየቅሽ እኮ ነው? አዎ እየጠየቅኩ ነው። ጥያቄ ስለፈጠረብኝ ነው እየጠየቅኩ። አንደኛ እግዚአብሔር የሚባል አምላክ የለም። የኢትዮጵያ ክርስቲያኖች እግዚአብሔር ብለው ሰይመውት ነው። በሌላው ዓለም ላይ ካለ ክርስቲያን ጋር ይሄ ስም የአምላክ ስም ነው ወይ ብላችሁ ብትጠይቋቸው በፍጹም የአምላክ ስም ነው ብሎ የሚመሰክርላቸው አንድ አካል የለም። ሁለተኛ የክርስቲያኖች መጽሐፍ ላይ ያልሽው ስህተት ነው። ክርስትና የሚባል ሃይማኖት መጽሐፍ የለውም። የተሻለ አይደል? መጽሐፍ ቅዱስ ላይ ክርስትና የሚል ቃል በፍጹም አታገኙም። ክርስትና የሚባል ሃይማኖትን አምላክ አልደነገገም። መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ነብያቶችም ህዝቦቻቸውን ክርስቲያን ሆኑ አላሉ። አንድ የመጽሐፍ ቅዱስ ጸሐፊ ተነስቶ ክርስቲያን ነብይ ነበር ብሎ የተናገረበት ቦታ የለም። ገብታችኋል? ስለዚህ የክርስትና መጽሐፍ ሳይሆን እነዚህ መጽሐፍቶች አምላክ አላህ Subhanahu Wa Ta'ala በነብያት በኩል ተናግሯቸው የነበሩ ናቸው። የኛ ራሳችን መጽሐፍቶች ነበሩ፣ ስለተበረዙት ተናቸው ነው። ገብታችኋል? ስለዚህ በውስጣቸው ያሉ እውነታዎች ስለ አብርሃም፣ ስለ ሙሳ፣ ስለ ኢሳ፣
ስለ ማርያም የተነገሩ ካሉ አምላክ አላህ Subhanahu Wa Ta'ala በነብያት በኩል ተናግሯቸው ነበሩ በሆነ ጊዜ ላይ ከዛ ሲበረዙ ጊዜ ተወናቸው። በመጨረሻው ዘመን ነብይ ላይ ያንን አላህ Subhanahu Wa Ta'ala ቁርአን አወረደልን ያለፉትን ሁሉ ያርብላችኋል ብሎ ነገረ። وأنزلنا إليك الكتاب بالحق مصدقا لما بين يديه من الكتاب ومهيمنا عليه على በአንተ ላይ ደግሞ መጽሐፍን አወረድኩልህ ያለፉትን መጽሐፍቶች ተቆጣጣሪ የሆነ መጽሐፍ አለ። ስለዚህ በውስጡ ላይ ያሉትን እውነታዎች እውነት ናቸው ብለን እንመሰክራለን። የክርስቲያን መጽሐፍ የሚባል ሂሳብ የለም። ክርስትና የሚባልን ሃይማኖት አምላክ አልደነገገም። አሁን የያዙት መጽሐፍ ላይ ራሱ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። አንዲትም ቦታ ላይ ነብያቶችም ህዝቦቻቸውን ክርስቲያን ሆኑ ያሉበት ቦታ የለም። አንድ የመጽሐፍ ቅዱስ ጸሐፊ ከሚባሉት ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነብይ አምላክ ነብይ ጠቅሶ አከለ ነብይ ክርስቲያን ነበር ብሎ የሚናገርበት የለም። ታዲያ የትም ጋር ነው የምታገኙ ከተባለ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርቱም ለመጀመሪያ ጊዜ በአንጾኪያ ተሰባሰቡ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ማን ናቸው ደቀ መዛሙርት? ጭራሽ ጳውሎስና ባርናባስ አላቸው። ክርስቶስ የመረጣቸው 12 ናቸው ወፍ ቢሆንም ራሱ በፍጹም ይህ ከነብያትና ከአምላክ ዘንድ የሚታወቅ እምነት እስካልሆነ ድረስ በፍጹም እነዚህ መጽሐፍቶች የነብያዊ ክርስቲያን መጽሐፍቶች አይባሉም። ለማንኛውም አምላክ አላህ Subhanahu Wa Ta'ala ስለ ዳውድ ነግሮናል፣ ስለ ዒሳ፣ ስለ ሙሳ፣ ስለ አብርሃም በዚያ ላይ የተነገሩት ሁሉ እውነታዎች ካሉ እነዚያ እውነት ናቸው ብለን እነዚህን እናረጋግጣቸዋለን። ያ ማለት ግን ክርስትና ላይ ያለ መጽሐፍ ወይንም ክርስትና እውነት ነው ማለት አይደለም። የሚያገናኘው ነገር የለም። እሺ ኦኬ እሺ ሌላ ጥያቄ ደግሞ አለ። እሺ ቁርአን ላይ ደግሞ ትርጉሙ ላይ ሳነበው ሙስሊም ማነው ሴትና ወንድን በፈጠረው እምላለሁ ይላል። ያን የሚናገረው ማን ነው? ሲቀጥል ደግሞ በቀኑ እምላለሁን በሌሊቱም በሆነው እምላለሁ የሚለውስ ሙስሊም ወንድና ሴትን በፈጠረ ሙስሊም ወንድና ሴትን በፈጠረ ሳይሆን ሴትና ወንድን በፈጠረ ማነው እንደስ የሚለው አላህ Subhanahu Wa Ta'ala በራሱ ይማላ ነው። አላህ Subhanahu Wa Ta'ala በራሱ ይምላል። ኦኬ በማን በራሱ وما خلق الذكر والانثى የሚለው ነው እየጠየቀች ያለችው። ወንድንና ሴትን በፈጠረ በራሱ አላህ Subhanahu Wa Ta'ala ይማላ ነው። ያ እሺ ኦኬ አመሰግናለሁ። ለማንኛውም እኔ ጥያቄ የፈጠረብኝ ያ ኮሜንታተሮች እኔ ሙስሊም ነኝ ግን ሰላም አለይኩም ነበር ሙስሊም አይደለም። ለዚያ ነው ችግር የለም መጠየቅ ትችላለሽ። እና መጽሐፍ ቅዱስ ላይ ምናልባት በሌላው ነገር የእግዚአብሔር መጽሐፍ ቅዱስ ላይ በያዕቆብ ክብር ይምላል። በያዕቆብ ፍጡር ነው አይደለ? በያዕቆብ ክብር ይምላል። እኔ በያዕቆብ ክብር እምላለሁ እያለ ቃል በቃል ይናገራል እግዚአብሔር። እሺ በራሱም የሚምልበት ቦታ ላይ አለ። ስለዚህ ይህ የሚደንቅ ነገር አይደለም። እሺ አምላክ አላህ Subhanahu Wa Ta'ala የሰው ልጆችን የፈጠራቸው እርሱ ነው። እርሱ መፍጠሩን ሊያረጋግጥልን ዘንድ አንደኛ የሚብለው ለዚያ አላህ Subhanahu Wa Ta'ala በፈጠራቸው ፍጥሮች ሊብል ይችላል። እንዲሁ ከመሐላው በኋላ ትልቅ መልእክትን ያስተላልፈልን ሲፈልግ ጊዜ ነው። ለሁለቱ ዓላማ ነው። መጽሐፍ ቅዱስ ላይ እግዚአብሔር በያዕቆብ ክብር እምላለሁ እያለ ቃል በቃል ይናገራል። በፍጡር ይምላል እንበላቸው እንደዚህ ያስኬዳል። እሺ ጥያቄ ያለው ጠይቅ ይችላል። ሻሃዳ እያላችሁ ነው። ማነው ሻሃዳ ነው እዚህ ፈልገው? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጥያቄ አለ ሁሱ። እሺ ያና ልጆች ማየት ይፈልጋልና ኑ ማየት የሚፈልግ እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል፣ ስራቸውን ሁሉ ለዘላለም ምንም አረሳ። እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል። ስለዚህ እግዚአብሔር በያዕቆብ ክብር ይምላል። እሺ ጥያቄ ያለው መቀጠል ይችላል። ይሰማል ሁሱ? አዎ ይሰማል። እኔ አባትና እናቴ ወደ እስልምና ሲመጡ የ9 ዓመት ልጅ ነኝና ሻሃዳ አልያዝኩም እዚህ ላይ ማለት ነው። ችግር የለውም። ያንቺ የዛን ከዚያ ጊዜ በኋላ በእስልምና አመሽበት እየኖርሽበት እስካሁን እዚህ ደርሰሻል። ትሰግጃለሽ፣ ትጾሚያለሽ አይደለ? አዎ። በሶላቱ ላይ የሻሃዳ ቃል አለ።
አምነሽበት ያንን ሶላት በምትሰግጂ ጊዜ አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድን አብዱሁ ወረሱሉሁ የሚለው ላይ አተህያቱ ላይ እሱ እንደ ሸሃዳ ይቆጠርልሻል። እንደ አዲስ ሸሃዳ መያዝ አይጠበቅብሽ። ነገር ግን እንዳው ያ በውስጤ እንድረጋጋልን ብለሽ መያዝ ከፈለግሽ መያዝ ትችያለሽ። እሺ ወንድምና እህቶችን መርዳት እንዴት ይታያል? ክርስቲያን ናቸው። ክርስቲያን የሆኑ ወንድምና እህቶችሽን ምድራዊ ህይወታቸውን በተመለከተ መርዳት ትችላላችሁ። የሚበላ የሚጠጣ የሚለበስ መጠለያ ማሳከሚያ ስጧቸው። እምነትን በተመለከተ ግን ዳዕዋ አድርጊላቸው። እንዳው እንዲመለሱ ወደ እስላም እንዲመጡ ዳዕዋ አድርጊላቸው። አምላክ አይሞትም በያቸው። አምላክ አይገደልም። አምላክ ሞተ ብለው ሲያከብሩ በዓል መርዳት ሳይሆን አምላክ እንደማይሞት ማስተማር ነው። ሌላው ነው ኢንሻአላህ። ሶስተኛ ጥያቄ ደግሞ ኢትዮጵያ ያለሁኝ አግብቼ ነበርና ባለቤቴን ያኔ እንደማስገደድ የትምህርት ማስረጃው ምናምን የተማረበት ወረቀት ወስጄ በዛ በማስገደድ እያረኩ ነው እንዲፈታና እንዲፈርም ያረኩት። ይሄስ እንዴት ይታያል? ኒካው ምን በማድረግ ነው ያልሽው? የትምህርት የተማረበትን ወረቀቶች አቃጥልብሃለሁ ጨርሼ ወስጄ አቃጥልብሃለሁ ምናምን እያልኩ በዛ በማስገደድ ነው እንዲፈታኝ ያደረኩት ማለት ነው። ይሄን በማድረጌ ኒካው እንዴት ነው? አይ ሙቀርር ሆኖ ማይሰጥበት ነገር ሙጠር ከሆነ ወይም ደግሞ ያለ ሙጅበር ሆኖ ተገዶ ከሆነ በዚያ ነገር ላይ ሁክም አይሰጥበት። ነብያችን ሰለላሁ ዐለይሂ ወሰለም رفع القلم عن ثلاثة አሉ። ከሶስት አካሎች ቀለም ተነስቶላቸዋል፣ ብዕር ተነስቶላቸዋል ማለት ነው። በማለት የሚናገሩትና የሚሰሩት ነገር ከቁም ነገር አይያዝም። አንደኛ الصغير حتى يكبر وفي رواية أخرى حتى يبلغ። አንደኛ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ የሚለው ነው። ሁለተኛ ደግሞ المجنون አይምሮን የሳተ ሰው የሚመብድ ሰው የሚሰራው ስራ ይያዝበት የሚናገረውም እንደዛ አይምሮን እየተጠቀመ ስላልሆነ። ሶስተኛ المكروه የተገደደ ሰው ተገዶ የሆነ ቃል እንዲናገር ቢደረግ ያን ነገር መናገር ሳይፈልግ ነገር ግን ተገዶ ከሆነ ይሄ ሰው ሁክም አይሰጥበትም። ከዚህ ከተተ ሴት ልጅ ስለት ነገር ይዛ ራሴን አጠፋለሁ ፈትቼሻለሁ ካላልከኝ ብላ ራሷን እንደዚህ እያስፈራራች የቷ እንዳታጠፋ ብሎ ይሄ ሰው እየፈትቼሻለሁ ቢካ ይወርዳል አይወርድም? ተገዶ ነው ይሄ ሰው ነገር ማድረግ አይፈልግም። ታቻ አሁንም እንዲሁ አለው ማለት ነው። ስለዚህ የህይወቱ መምሪያ የሆነውን እንጀራው የሆነውን ተምሮ ምናምን ያገኘበትን የሥራ ሰርቲፊኬት ልታቃጥይበት ነው። በቃ ይሄን ነገር እንዳታቃጥልብኝ ብሎ መፍታት ሳይፈልግ ፈትቼሻለሁ ቢል ይሄ ሰው ኒካሁ አይወቅትም። ስለዚህ ባፉ አላለም ወረቀት ብቻ ነው የተፈረመ። ፍርድ ቤት ሄዶ ወረቀት ፈረመ እንጂ ባፉ ጭራሽ አልተናገረም። በዙ ተገዶ ነው አስለን እኮ በዛ አስፈራርተሽው ነው አይደል አንቺ እንዳልሽው? አዎ። ስለዚህ በትክክል ፈትቼሻለሁ ማለት አለበት። የሰው ተገዶ ከሆነ ያንን እንዳላጣ ብሎ ፈርቶ ከሆነ ያደረገው ሁክም አይሰጥበትም ይቃል። እሺ ተከለፈ ያታድርጉ ሴቶች ኡስታዝ። እሺ ጥያቄ አለ? እሺ ጥያቄ ምንድን ነው? አንድ ወንድም ያለና መጀመሪያ አግብቶ በመጀመሪያ ሚስቱ አንድ ልጅ ወልዶ ነበረ። ከዛም ደግሞ በሆነ ምክንያት ተጣሉና ተፋቱ። ከፈታት በኋላ ሌላ ሚስት አግብቶ ልጅ መውለድ አልቻለም። ከዚህኛው ሚስቱ ጋር ምንም አይነት ጸብ የለውም። ልጅ መውለድ ስላልቻለ ብቻ ወደዛ ፈለጎች ትግባሽ ፈለጉ እቺ ልጅ ብትለቀው ቂራአ አሁን ለታሰምችው ይወስል ያንቺ ቂራአት ነው ምትሽናሽ ፈለጉ። አሰላሙ አለይኩም። ወአለይኩም ሰላም። ያንቺ ቂራአት ነው እንዳጋጣሚ ቲክቶክ ሳሳልፍ ሰምቼው ነውና ለካ እህቶችም ያንቻለ ነው እንዴ? ምን አይደለም። ማሻአላህ ማሻአላህ። እንዲህ አይነት እህቶች ቢያቀሯቸው በጣም አሪፍ ነው። ይሄ አይደለም ማለት የሰማሁት ድምጽ በጣም ኢትዮጵያ ላይ ከሆነ ይሄ ድምጽ በጣም ደስ የሚል ድምጽ ነው። አህካም ተጅዊድ መኻሪጅ الحروف በጥቅሉ አህካም ተጅዊድ በጣም አሪፍ ማሻአላህ።
ሰለምቴ ናት ልጅቷ። ሰለምቴ ናት። ያ ሰላም ያ ሰላም ያ ሰላም። والله لازم በጣም የሚገርም ቅራት ነው። የሚገርም ቅራት احكام التجويد አጠባበቋ كذلك በተለይ يعني صفات الحروف بخارج الحروف ወሳኝ ናቸው እነሱ እንደ አርካን ናቸው ለአህካም التجويد ለተጅዊድ ህግጋቶች ልክ እንደ መሰረት ናቸው እነሱ ማዘር ናቸው። ተቀጣሚ ሳሳልፍ አይቸው ነው ቲክቶክ እንዳቀጣይ ሳሳልፍ አየሁት። በዚህ አካውንት ተለቆ ነው። በጣም ደስ የሚል ቅራት ሰለምቴ ነች። ያ ሰላም ሰለምቴዎች አይቻሉ ችግራ ናቸው ወላሂ። እሺ ወንድም ጥያቄ ምንድን ነው? ቀጥል። እና የዛችኛው ሚስት ደግሞ አሁን መመለስ ፈልጎ በዚህኛው ምንም አይነት ምክንያት ሳይኖረው ተፋት ወደዛችኛው ሚስት መሄድ ይችላል? ያለ ምንም ምክንያት? አው ልጅ ግን አላገኘም። በዚህኛው የዛችኛው አንድ ልጅ አለውና ሲጠይቃት ደግሞ ከዚህኛው ጋር ከተለያየ ከኔ ጋር መኖር ትችላለህ ስትለው እኛው ዓለምን ምክንያት ፈቷት ወደዛችኛው መሄድ ይችላል? አይሆንም። ያለ ምንም ምክንያት ሴት ልጅን መፍታት አይቻልም። እሷም ያለ ምንም ምክንያት እሱም ያለ ምንም ምክንያት መፍታት አይቻልም። እሷም ያለ ምንም ምክንያት ፍቺ እንደማትል ሁሉ እሱም እንደዚያው ሁለቱም ወንጀለኛ ነው የሚሆኑት። عند حديث عن النبي صلى الله عليه وسلم يتناقرت أيما امرأة سألت الطلاق من غير بأس حرام عليها رائحة الجنة بلوال بالان يا لمن مكنيات فتش طيق السيت جنة شتات تاغنين بلوال ይሄ ነገር ወንድንም ይመለከታል። ያለ ምንም ምክንያት ሚስቱን የፈታ ሰው የጀነትን ሽታ አያገኝም። ከተላላቁ ወንጀሎች መካከል አንዱ ወንጀል ነው ለማለት እንጂ ጀነትን አይገቡም እነዚህ ሰዎች ማለት አይደለም። እሺ ትልቅ ወንጀል ነው። አያችሁ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ይሄን ያደረገ ሰው የጀነትን ሽታ አያገኝም ሲሉ ካያችሁ ወይንም ይሄን ያደረገ ከኛ አይደለም ሲሉ ካያችሁ ይሄን ያደረገ የተረገመ ነው ሲሉ ካያችሁ ያ ወንጀል ከተላላቅ ወንጀል መሆኑን ለማስረዳት የሚጠቀሙት የገነት ቃል እንጂ ያ ሰው ብሎ ጀነት እንዳይገባ ማለት አይደለም። ሙስሊም ነው በመፍታቱ ከተላላቅ ወንጀል አንድ ወንጀል ላይ ወድቋል እንጂ ያለ ምክንያት ይፈታ ወይንም ብትፈታ ፍቺ ብትጠይቅ ጀነትን በፍጹም አታገኝም ማለት አይደለም። ወጣች አይደለ? ያን ትልቅ ወንጀል መፈጸሙ ነው። በሱረቱ ተውባ ላይ ልክ እንደው አላህ Subhanahu Wa Ta'ala قاتلهم الله ይላል አይደለ? አላህ ያጥፋቸው ይላል። ለምሳሌ አላህ እዚህ ቦታ ላይ መራገሙ እርግማን ነው አይደለም። የእርግማን ቃል ካገኛቸው በቁርአንም ሆነ በሐዲስ ላይ ሰዎችን አስመልክተው ከሆነ እነዚህ ከተላላቅ ወንጀል በአንድ ወንጀል ላይ ወድቀዋል ማለት ነው። እሺ ይሄን ይመስላል። እሺ ሁለተኛ ጥያቄ ደግሞ ኡስታዝ የመጨረሻ ይቅርታ። እሺ ቶሎ በል። እሺ ባትሪ ምንሰራው ካፊር ቤት ነውና አንዳንዴ ዝናብ በሚዘንብበት ሰዓት መስጂድ መሄድ አንችልም። ስራ ቦታ እዛው ነው የምንሰግደውና ውስጥ ላይ የነሱ ፎቶ የአምልኮ ፎቶአቸው አለ እና እዛ ውስጥ ብንሰግድ ችግር አለው? እሺ ከተቻለ ስዕል የሌለበት ቦታ ሄዳችሁ መስገድ፣ ካልተቻለ ግን እሱን ወደ ቂብላ ሳታቅጣጩ ወደ ከቂብላችሁ ምንም አይነት ስዕል ሳይኖር መስገድ ትችላላችሁ። እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم هل أتى على الإنسان حين من الدهر لم يكن شيئا